የፋኖ ኃይሎች ከአገዛዙ ጦር ጋር የሚያደርጉት ተጋድሎ ከፍተኛ ወታደራዊ አመራሮች መመታታቸው ቀጥለዋል። ኮሎኔሉን ጨምሮ ከፍተኛ አገዛዙ ወታደራዊ አዛዦች ተገድለዋል። ክፍለ ጦሩ በውጊያ ኪሳራ ሙሉ ለሙሉ ፈርሷል። የመሳሪያና የምርኮ ወታደሮች ቁጥር በመጨመር ላይ ነው። በሌላ በኩል በሼህ መሐመድ ሁሴን አላሙዲን ስቴዲየም በተጠመደ ጀነራል መድፍ ከወልዲያ እስከ ቃሊም የመድፍ ድብደባ ተፈጽመዋል። ዝርዝር የግንባር መረጃዎቹ ወሎ፣ ሸዋና ጎጃም ይወስዱናል። ቀዳሚ መረጃዎቻችን ናቸው። የፋኖ ኃይሎች በወሎ ቤት አማራ የውጊያ ቀጠናዎች ባለፉት 15 ቀናት ብቻ አንድ ጀነራል መድፍን ጨምሮ 3 የአየር መቃወሚያ ሙሉ በሙሉ ማውደማቸው በብልጽግናው አገዛዝ ላይ ከፍተኛ ድንጋጤ ፈጥሯል። አንድ የአየር መቃወሚያ ዋጋ ከ289,000 እስከ 300,000 የአሜሪካ ዶላር እንደሚገዛ የፋይ መረጃዎች ያሳያሉ። ወታደራዊ ኪሳራዎቹ በጥፍ መጨመራቸው የታወቀው በዝርዝር የተመለከትነው የግንባር መረጃችን ነው። የብልጽግና ጀነራሎች የአሰብ ካርታን ይፋ አድርገዋል። በካርታውም መሐላ ፈጽመዋል። ጉዳዩ ከምልክት ያለፈ ግልጽ የድንበር ተሻጋሪ ጦርነት አዋጅ ሆኗል። በሌላ በኩል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሁለት የጀነራል አልቡራን ሚኒስትሮች ጋር በቀጠናዊ ጉዳይ መክረዋል። ወሳኙ ውይይት ከአስመራ ወጣ ባለ ስፍራ መካሄዱን የተሰማው አብራችሁን ስትዘልቁ የምትሰሙት ይሆናል። ቻይናን ጨምሮ የብሪክስ ፕላስ አባል አገራት የጋራ የባህር ኃይል ጦር ልምምድ ሊያደርጉ መሆናቸው ተሰምተዋል። የብልጽግና ፕሮፓጋንዳ ኃይሎች በአዲስ መልክ ተቋቋመ የተባለው የኢትዮጵያ ብሔራዊ ኃይል ቀይ ባህርን በመሻገር የጋራ ባህር ኃይል ጦር ልምምድ ሊያደርግ ይችላል የሚል ትንተና በመስጠት ላይ ናቸው። ይህም ሌላኛው ቀጠናዊ መረጃችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምሯል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። ኮሎኔሉን ጨምሮ ከፍተኛ አገዛዙ ወታደራዊ አዛዦች ተገድለዋል። ክፍለ ጦሩ ሙሉ ለሙሉ በውጊያ ኪሳራ ፈርሷል። የመሳሪያና የምርኮኛ ወታደሮች ቁጥር በመጨመር ላይ ነው። በሌላ በኩል በሼህ መሐመድ ሁሴን አላሙዲን ስቴዲየም በተጠመደ ጀነራል መድፍ ከወልዲያ እስከ ቃሊም የመድፍ ድብደባ ተፈጽመዋል። የብልጽግናው አገዛዝ ወታደራዊ አዛዦች በሸዋ ምድር ማለቃቸውን የሚያመላክት ዝርዝር ወታደራዊ መረጃ ወጥተዋል። ታህሳስ 19 ቀን 2018 ዓ.ም በሸዋ ቀጠና በተደረገ ውጊያ ብቻ ኮሎኔል በዝናው ተፈራ ገሰሰን ጨምሮ ሌሎች ማረጋቸው ጊዜው በውል ያልተለየ ከፍተኛ ወታደራዊ አዛዦች በዕለቱ በተካሄደ ውጊያ መገደላቸው በቀብር ስነ ስርዓታቸው ላይ መረጃዎች ወጥተዋል። በዝናው ተፈራ የተባለ የኮሎኔልነት ማዕረግ ያለው ወታደራዊ አዛዥ በፋኖ ኃይሎች በተወሰደበት እርምጃ ተገድሎ በትውልዱ ቦታው ዋርላ ወረዳ መቀበሩ ታውቋል። ኮሎኔሉ የሞተበት ውጊያ ታህሳስ 19 ቀን አፋድ ሸዋ ጠቅላይ ግዛት እዝ በይፋት ቀጠና ራሳ ቀወት ወረዳ በተካሄደው ከባድ ትንቅንቅ እንደሆነ ነው መረጃዎች የጠቆሙት። ኮሎኔሉን ጨምሮ ሌሎች መስመራዊ መኮንኖችን ያጣው የብልጽግና አገዛዝ በወቅቱ በፈጸመው የድሮን ጥቃት በፋኖ ኃይሎች እጅ የሚገኙ የራሱን 19 ምርኮኛ ወታደሮች እንዲሁም በምግብ ማብሰል ስራ የነበሩ 2 ሴት አብሳዮችና በአካባቢው የሚገኙ 6 ንጹሃንን ጨምሮ ከ25 በላይ ሰዎችን በድሮን መጨፍጨፉ ይታወሳል። የብልጽግና አገዛዝ በፋኖ ኃይሎች ጠንካራ ምት ባረፈበት ቁጥር በጦር ወንጀል የሚበየን የበቀል እርምጃ ንጹሃን ላይ ይወስዳል የሚባለው በዚህ መሰል ሁኔታ ነው። በሌላ በኩል በወሎ ቤት አማራ የፋኖ ኃይሎች ከባድ ትንቅንቅ በወታደራዊ ድል ታጅቦ እንደቀጠለ ነው። የፋኖ ኃይሎች በወልዲያ ዙሪያ ባደረጉት ተጋድሎ የአገዛዙን አየር መቃወሚያ ዙ 23 ከማውደም በተጨማሪ በርካታ ወታደራዊ ድሎችን አስመዝግበዋል። ከቀዳሚ ወታደራዊ ድሎቹ መካከል የአየር መቃወሚያ ዙ 23 አዛዡንና ሌሎች ወታደራዊ አመራሮችን ጨምሮ 15 የአገዛዙን ሰራዊት በእጃቸው ማስገባታቸውን አሳውቀዋል። 1 ብሬል፣ 25 የነፍስ ወከፍ ክላሽ፣ 1 ሽጉጥ፣ 3 መገናኛ ራዲዮ፣ 5250 የክላሽ ተተኳሽ፣ 2500 የብሬል ተተኳሽ፣ 47 ወታደራዊ ሻንጣና 33 የወገብ ትጥቅ ብሎም ሌሎች ወታደራዊ ቁሳቁሶችን መማረካቸው በግንባር መረጃው ላይ ተመላክተዋል። ይህ በእንዲህ እንዳለም ፋኖ ፈጸመበት የላውንቸር ጥቃት የአየር መቃወሚያው ከነ ኦራሉ የወደመበት የብልጽግናው አገዛዝ በሼህ መሐመድ ሁሴን አላሙዲን ስቴዲየም ባጠመደው ጀነራል መድፍ የወልዲያ ዙሪያ አካባቢዎች ላይ ንጹሃንን በማጥቃት የጦር ወንጀል መፈጸሙ ታውቋል። የመድፍ ድብደባው የተፈጸመው ከወልዲያ በቅርብ ርቀት በሚገኙ አካባቢዎች ማለትም አፍሪኬር፣ አላገዶ፣ ሚጦ፣ ጃርሳ፣ ቃሊምና ቃሊም መገንጠያ እንዲሁም ዘንዶ ጅራት በተባሉ አካባቢዎች ላይ ነው። በተጠቀሱት አካባቢዎች ላይ አገዛዙ የጀነራል መድፍ ድብደባ መፈጸሙ ወታደራዊ ምንጮች ጠቁመዋል። በሌላ በኩል በላስታ ጀነራል አሳምነው ጽጌ ኮር በተወሰደበት እርምጃ የተበሳጨ አገዛዙ ሰራዊት ንጹሃንን በከባድ መሳሪያ ጨፍጭፏል። የአፋባ ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር በጀነራል ተፈራ ማሞ ክፍለ ጦር፣ በእሸት ክፍለ ጦር፣ በነብሮ ተወርዋሪ ኮማንዶ ብርጌድ በላስታና ቡግና ሰንሰለታማ ተራሮች ተመትቶ የተሸነፈው የአገዛዙ ጦር ንጹሃንን መጨፍጨፉ ታውቋል።
ተሰምተዋል። በሌላ የግንባር መረጃ በጎጃም የብልጽግና አገዛዝ 6ኛ ዕዝ 602ኛ ኮር 25ኛ 32ኛ 57ኛ ክፍለ ጦሮችን በማስተማራት ወደ ጮቄ ተራራ ለማውጣት ያደረገው ወታደራዊ ዘመቻ በፋኖ ኃይሎች መልሶ ማጥቃት ክፉኛ መመታቱ ተሰምተዋል። አፋባ ቴዎድሮስ 206ኛ ኮር 204ኛ ክፍለ ጦር ታህሳስ 24 እና 25 በተካሄደው ውጊያ የአገዛዙ ሰራዊት 25ኛ ክፍለ ጦር ሙሉ ለሙሉ ተደምስሷል ሲል አሳውቋል። የመልሶ ማደራጀት ተግባሩን ለማደናቀፍ ከፍተኛ እንቅስቃሴ ሲያደርግ የነበረው የአገዛዙ ጦር በፋኖ ኃይሎች የመልሶ ማጥቃት ምት ክፉኛ ተመቷል ያለው ቴዎድሮስ ጮቄ ተራራ ገዢ የውጊያው ቀጠናዎች በፋኖ ኃይሎች እጅ መሆናቸውን አረጋግጧል። የፋኖ ኃይሎች በወሎ ቤት አማራ ውጊያ ቀጠናዎች ባለፉት 15 ቀናት ብቻ አንድ ጄኔራል መድፍን ጨምሮ 3 የአየር መቃወሚያ ሙሉ በሙሉ ማውደማቸው በብልጽግና አገዛዝ ላይ ከፍተኛ ድንጋጤ ፈጥሯል። ወታደራዊ ኪሳራዎቹ በእጥፍ መጨመራቸው ነው የታወቀው። የብልጽግና ሰራዊት ለውጊያ ድጋፍ አገልግሎት በአመዛኙ ጥቅም ላይ እየዋለ የሚገኘው 23 ኤምኤም የአየር መቃወሚያ ወይም ዙ 23 በቀደመ የግዢ ዋጋው ከ289 እስከ 300 የአሜሪካ ዶላር እንደሚገዛ ይፋዊ መረጃዎች ያሳያሉ። በተለይም በወሎ ቤት አማራ ቀጠናዎች በቀጠለው ከባድ ውጊያ የአገዛዙ ሜካናይዝድ ጦር ክፉኛ በመመታት ላይ ይገኛል። በምስራቅ አማራ ቀጠና መስከረም 14 ቀን 2018 ዓ.ም በክቡር ሰማዕቱ አርበኛ አደማሊ አባናደው ስም የተሰየመው ወታደራዊ ዘመቻ 2 ክፍለ ጦሮችን ሙሉ በሙሉ በማፍረስ 3 ክፍለ ጦሮች ደግሞ የሰው ኃይላቸውን በማመናመን እንዲሸጋሸጉ ያስገደደ በጥቅሉ ከ2500 እስከ 3000 የሚገመት የአገዛዙ ሰራዊት ሙት የሆኑበት ተጨማሪ በሺዎች የሚቆጠሩ ቁስለኞች የተመዘገቡበት 679 የተቆጠሩ ወታደሮች ደግሞ በፋኖ ኃይሎች ሰብአዊ ምርኮ የተያዙበት ከፍተኛ ድል መመዝገቡ ይታወሳል። ከዚህ ድል ጀምሮ በብልጽግና ሰራዊት ሜካናይዝድ ጦር ላይ ተከታታይ ወታደራዊ ኪሳራዎች በመመዝገብ ላይ ሲሆኑ ጉዳት ከሚደርስባቸው ከባድ የጦር መሳሪያዎች መካከል አንዱና ዋነኛው የአየር መቃወሚያዎች ሆነዋል። ይህ በውጊያ ድጋፍ አገልግሎት ደረጃ ለመደበኛ ውጊያ ጥቅም ላይ የሚውል ውድ ከባድ መሳሪያ ፋኖ ኃይሎችና የላውንቸር ሞርታርና ተከታታይ የቦምብ ጥቃት ተከታታይ ውድመት ደርሶበታል። በተለይም በወሎ ቤት አማራ የውጊያ ቀጠናዎች የደረሱ ኪሳራዎች የአውደ ውጊያ ሪከርዶች እንደሚያሳዩት መጠነ ሰፊ ናቸው። በዚሁ የታህሳስ ወር ብቻ በ15 ቀናት ልዩነት 3 የአየር መቃወሚያዎች በፋኖ ኃይሎች ወድመዋል። ታህሳስ 10 2018 ዓ.ም ከዚህ አመት እስከ ግሸን ከደላንታን ወረዳ እስከ ተሪ ድረስ ባሉ ቀጠናዎች አድማሱን ያሰፋው ውጊያ በተካሄደበት አውደ ግንባር አንድ የአገዛዙ ዙ 23 የወደመው ዚሃ የውጊያ ቀጠና ላይ መሆኑ ይታወሳል። ይህንን ውጊያ የመሩት የጽናት ክፍለ ጦር የፋኖ ኃይሎች መሆናቸው የአውደ ውጊያ ማህደሩ ያሳያል። ከዚህ ቀደም የግዙፉ ላስታ ሳምነው ኮርኮል መስክ ቀጠና በተከታታይ የቦምብ ጥቃት አንድ ዙ 23 ያወደሙ ሲሆን ሌላኛው ዙ 23 ደግሞ የምስራቅ አማራ ኮር 2 የፋኖ ኃይሎች ቆቦ ዙሪያ የማረኩት እንደሆነ ይታወሳል። ወደ ታህሳስ ወር የውጊያ ማህደር መረጃ ስንመለስ ደግሞ በዚሁ የወሎ ቀጠና ታህሳስ 20 ቀን የደጋው መብረቅ ኮር ጽናት ክፍለ ጦር አንድ በስምና በማዕረግ ያልተለየ ሆኖም ከፍተኛ ወታደራዊ አመራር ከነአጃቢዎቹ ፓትሮል ላይ በሚጓዝበት ሰዓት በተከፈተ ማጥቃት 23 ከባድ መሳሪያው እንደወደመ የጣና የግንባር ዘጋቢ ቀጥታ ከግንባር መረጃው ማድረሱ ይታወሳል። የአውደ ውጊያ ሜዳውን ከግሸን መገንጠያ እስከ ተሪ ተራራዎች በዘረጋው በረሃ ላይ በተከፈተው ማጥቃት የፋኖ ኃይሎች ዙ 23ቱን በዲሽቃ ተከታታይ ጥቃት ማውደማቸውን የፓትሮል አሽከርካሪና በስምሪት ላይ የነበሩ የአገዛዙ ወታደሮች ሙትና ቁስለኛ መሆናቸውን ነው አፋባ ምኒልክ ዕዝ ማረጋገጡም አይዘነጋም። ሶስተኛው ዙ 23 የወደመበት የአውደ ውጊያ ቦታና ቀን ታህሳስ 25 ቀን 2018 ዓ.ም ከወልዲያ ጥቁር ውሃ በቅርብ ርቀት ቃሊም መገንጠያ አካባቢ ልዩ ቦታው ዘንዶ ጅራት ተብሎ በሚጠራው አካባቢ ምኒልክ ዕዝ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦርና የዞብል አምባ ክፍለ ጦር ቃኝ የፋኖ ኃይሎች በፈጸሙት የላውንቸር ጥቃት ነው። በዚህም የብልጽግና አገዛዝ በወሎ ቤት አማራ ቀጠናዎች ብቻ ከታህሳስ 10 ቀን እስከ ታህሳስ 15 ቀን ድረስ ባሉ 15 የውጊያ ቀናት ብቻ 3 ዙ 23 ወይም የአየር መቃወሚያ ወድሞበታል። ይህም በገንዘብ ስሌት እስከ 900,000 የአሜሪካ ዶላር የሚጠጋ ኪሳራ አስተናግዷል። ይህ ስሌት ባለፉት 15 ቀናት ውድመት የደረሰባቸውን 3 ዙ 23 ከባድ መሳሪያዎችን ብቻ የሚመለከት ነው። በተጨማሪም ታህሳስ 17 2018 ዓ.ም ፋኖ በፈጸመው ስኬታማ የሞርተር ጥቃት ንጹሃንን ለእልቂት ሲዳርግ የነበረው ያገዛዙ ጀነራል መድፍ ከነተተኳሹ ውድመት ያጋጠመው ሲሆን በዚህ ልዩ ማጥቃት 4 የመድፍ ተተኳሾች በሞተር ቁምቡላ ፍንጣሪ ተመተው ህይወታቸው ማለፉ ውድመት የደረሰበት መድፍም በሎቤድ ተሽከርካሪ ተጭኖ መውደሙን መዘገባችን ይታወሳል። በአምባሰል ቀጠና ይህ ወታደራዊ ድል ያስመዘገቡት አፋባ ምኒልክ ዕዝ ልጅ ኢያሱ ኮር የፋኖ ኃይሎች ናቸው። በዚህ መሰል ከባድ ሀገራዊ ኪሳራ አያሌ የኢትዮጵያ ልጆችን እየበላ በሚገኘው ጦርነት የብልጽግና አገዛዝ በበኩሉ ለሰራዊቱ የሞራልና ስነልቦና ግንባታ እየሰጠው ነው ቢልም ሰራዊቱን በከንቱ ከማስጨረስ አልዳንም። ዙ 23 ከባድ የጦር መሳሪያ ጥሎ ለመሸሽ የተገደደ ሰራዊት መሰረታዊ ችግሩ የሚዋጋበትን ዓላማ የማያምንበት ከመሆኑ ጋር በተያያዘ ስለመሆኑ ወታደራዊ ጉዳይ ተንታኞች አስተያየት ነው። የብልጽግና ጄኔራሎች የአሰብ ካርታን ይፋ አደረጉ። በካርታው መሐላ ፈጽመዋል። ጉዳዩ
እያነጋገረ ነው። በሌላ በኩል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሁለት የጀነራል አልቡርሃን ሚኒስትሮች ጋር በቀጠናዊ ጉዳይ መክረዋል። የብልጽግናው ጀነራል ተሾመ ገመቹ ለባህር በር ተዘጋጁ የሚል ወታደራዊ ዛቻ ባሰሙ ማግስት የልዩ ዘመቻዎች እዝ ወታደራዊ አመራሮች የአሰብ ካርታ አዘጋጅተው የድንበር ተሻጋሪውን ጦርነት ገጽታ በስዕላዊ ገለጻ ሲያብራሩ ታይተዋል። በልዩ ኮማንዶ ምረቃ ላይ ጦሩ መሃል ላይ የፈጸመበት ካርታ ከአሰብ የባለቤትነት ጥያቄ ጋር ተያይዟል። ይህም ከምልክት ያለፈ ግልጽ የድንበር ተሻጋሪ ጦርነት አዋጅ ሆኗል። የብልጽግናው አገዛዝ በትላንትናው ዕለት በብላቴ ማሰልጠኛ ማዕከል ያሰለጠናቸውን ምልምል ወታደሮች ባስመረቀበት ወቅት ላይ ነው የአሰብን ካርታ ይፋ ያደረገው። ከተመራቂ የልዩ ዘመቻ ኃይሎች ምስል ጋር ተያይዞ በከፍተኛ ጦር አዛዦች የቀረበው ይህ ካርታ አሰብን ከኤርትራ ግዛት ለይቶ ያስቀመጠ ነው። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለወራት ያሰለጠናቸውን መሰረታዊ ምልምል ወታደሮች በትላንትናው ዕለት የእዙ ዋና አዛዥ ሌተናል ጀነራል ሹማ አብደታና ሌሎች አመራሮች በተገኙበት ባስመረቀበት መድረክ ከአሰብ ካርታ ጎን ለጎን የመከላከያ ሚኒስትሯ አይሻ መሐመድ ምስልን አያይዞ ይፋ አድርጓል። መከላከያ ሚኒስትሯ የአፋር ተወላጅ ሆነው ሳለ በሁለቱም ወገን የሚገኙ የአፋር ተወላጆችን ሰለባ የሚያደርገውን የአገዛዙን ድንበር ተሻጋሪ ጦርነት ከሚያዋልዱ አንዱ ሆነው መታየታቸው ቀጥሏል። እኚህ ሴትዮ በአንድ ወቅት የመከላከያ ሰራዊቱ በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ የተገነባ ነው። ቤታችን ውስጥ ላሉት እዚህም ለሚታዩት ትንንሽ ነገሮች የሰፈር ሚሊሻ በቂ ነው ሲሉ በኤርትራ ላይ መዛታቸው ይታወሳል። የአሰብ ካርታ ከመከላከያ ሚኒስትሯ ምስል ጋር የተያያዘው ሴትዮዋ ካላቸው ኃላፊነት በተጨማሪ የትውልድ ቦታቸውን የፕሮፓጋንዳ አካል ለማድረግ ያለመ ሳይሆን እንዳልቀረ በጉዳዩ ተከታታዮች ተጠቁመዋል። የብልጽግናው አገዛዝ እና የአስመራው መንግስት በወደብ ጉዳይ በፈረንሳይ መንግስት ጥብቅ ምስጢራዊነት የድርድር ሙከራዎች የተጀመሩ ቢሆንም ሂደቱ መሀል ላይ መቆሙ ዳግም የጦርነት ቅስቀሳዎች ከፍ አድርገውት እንዳመጡ ወታደራዊ ምንጮች ይጠቁማሉ። ይህ በእንዲህ እንዳለም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሁለት የሱዳን ሚኒስትሮች ጋር መክረዋል። ሚኒስትሮቹ የኢሳያስ ጥብቅ ወዳጅ ከሆኑት የሱዳኑ አንደኛው ተፋላሚ ጀነራል አብዱል ፈታህ አልቡርሃን በኩል የተላኩ ናቸው። ሚኒስትሮቹ ከአስመራ ከተማ በ60 ኪሎ ሜትር ርቀት በሚገኘው የፕሬዝዳንት ኢሳያስ የስራ ቢሮ ተገኝተው መምከራቸውን የሚያሳይ ይፋዊ መረጃ ወጥቷል። ኢሳያስ ከአንድ ወር በፊት ወደ ፖርት ሱዳን በማምራት ከጀነራል አብዱል ፈታህ አልቡርሃን ጋር መምከራቸው ይታወሳል። ከዚያ ምክክር በኋላም ሁለቱ መሪዎች በተከታታይ ወደ ሳውዲ ሪያድ አምርተው ነበር። ጀነራሉና ኢሳያስ የኃይል አሰላለፋቸውን ከሪያድና ከካይሮ ጋር ማድረጋቸው ይታወቃል። ሁለቱ መሪዎች የሳውዲ ጉዞ መልስ በኋላ ጀነራል አብዱል ፈታህ አልቡርሃን ወደ አስመራ የላኳቸው ሁለቱ ሚኒስትሮቻቸው በምን ጉዳይ እንደመከሩ ይፋዊ መረጃዎች ባይወጡም ቀጠናዊ ጉዳዮች የሚለው የውይይቱ ሽፋን በአብይ አህመድና አገዛዞቻቸው ላይ ትኩረት ያደረገ ሊሆን እንደሚችል ተገማች ሆኗል። ወሳኙ ውይይት ከአስመራ ወጣ ብሎ እንደተካሄደም የሱዳን የዜና ምንጮች በዘገባቸው አመልክተዋል። ኢሳያስ በአሰብ በኩል አብይና አገዛዛቸው ይወሩኛል የሚል ተጨባጭ ስጋት አላቸው። አልቡርሃን ደግሞ የአብይ አገዛዝ በምስራቅ ኢትዮጵያ ቤንሻንጉል አቅጣጫ የዳጋሎን ጦር በማደራጀት በብሉ ናይል ግዛት ወረራ እንዲፈጸም በማድረግ ተባባሪ መሆኑን በመግለጽ በቅርቡ ማስጠንቀቂያ መስጠታቸው ይታወሳል። የሁለቱ ሚኒስትሮች ጉዞ ይህንን መሰል የስጋት ምልከታና ወታደራዊ ማስጠንቀቂያዎች በቀጠሉበት በዚህ ጊዜ መሆኑ ይበልጥ ተኮስቧል። ቻይናን ጨምሮ የብሪክስ ፕላስ አባል ሀገራት የጋራ የባህር ኃይል ጦር ልምምድ ሊያደርጉ መሆናቸው ሰምተዋል። የብልጽግናው ፕሮፓጋንዳ ኃይሎች በአዲስ መልክ ተቋቋመ የተባለው የኢትዮጵያ ባህር ኃይል ቀይ ባህርን በመሻገር የጋራ ባህር ኃይል ጦር ልምምድ ሊያደርግ ይችላል የሚል ትንተና በመስጠት ላይ ናቸው። የባህር ኃይል የጋራ ጦር ልምምድ በብሪክስ ፕላስ ሀገራት ባህር ኃይል አማካኝነት ሊካሄድ መሆኑ ተሰምተዋል። ከ4 ቀናት በኋላ የሚጀምረው የጋራ ባህር ኃይል የጦር ልምምድ የሚመራው በብሪክስ ቡድን መስራች አባል ሀገር በሆነችው ቻይና አማካኝነት መሆኑ የቻይና ሞርኒንግ ፖስት ዘገባ አመልክቷል። የብሪክስ መስራች አባል ሀገራት ቻይና፣ ሩሲያ፣ ህንድ፣ ብራዚልና ደቡብ አፍሪካ ሲሆኑ በኋላ ላይ ብሪክስ ፕላስ በሚል ሌሎች ተጨማሪ ሀገራት መካተታቸው ይታወሳል። የብሪክስ ጥምረት ዋነኛ መሰረቱ ኢኮኖሚያዊ ትብብር ላይ ያተኮረ ቢሆንም ወደ ጋራ የጦር ልምምድ ለመገባቱ ማሳያ ሆኗል። በቻይና የሚመራው እና ደቡብ አፍሪካ በምታስተናግደው የባህር ኃይል ጋራ ልምምድ ላይ ደቡብ አፍሪካን እና ቻይናን ጨምሮ ሩሲያና ኢራን ይሳተፋሉ ተብሏል። በዚህ ልምምድ በአዲስ መልኩ ተደራጀ የተባለው የኢትዮጵያ ባህር ኃይል ይሳተፋል ከሚል ግምት ባለፈ በጉዳዩ ላይ መንግስታዊ ማረጋገጫ አልተሰጠም። የቀድሞ የኢትዮጵያ ባህር ኃይል ከፈረሰ 3 አስርት ዓመታት አልፈዋል። ባህር ኃይሉ በ1948 የኢትዮጵያ ሮያል የባህር ኃይል የቀዳማዊ ኃይለ ሥላሴ የባህር ኃይል የሚል ይፋዊ ስም ተሰጥቶ ቋሚ ጦር ሰፈሩን በምጽዋ ወደብ ላይ አድርጎ ሲቋቋም ዋና ማዘዣውን አዲስ አበባና ምጽዋ ላይ እንደነበር የታሪክ መዛግብት ያሳያሉ። ባህር ኃይሉ በነበረው አደረጃጀት የናቫል መኮንኖች ማሰልጠኛ ኮሌጅ በአስመራ፣ የዳይቪንግ ማሰልጠኛ ኮሌጅ በምጽዋ፣ የስፔሻል ኮማንዶ ዩኒት ማሰልጠኛ ኮሌጅን በምጽዋ፣ በአሰብና በአስመራ የባህር ኃይል የመገናኛ ጥገና ኮሌጅ በቀይ ባህር ዳህላክ ደሴት ላይ እንዲቋቋም አድርጎ እንደነበር መረጃዎች ያመለክታሉ። ሶስተኛው የብልጽግና አገዛዝ የኢትዮጵያ የባህር ኃይል አደራጃለሁ ካለ 3ኛው ዓመት የተቆጠረ ሲሆን ጠቅላይ መምሪያ ህንጻውን በጃን ሜዳ አሰርቶ በቅርቡ ማስመረቁ ይታወሳል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአዲሷ የቬንዙዌላ መሪ ላይ ዛቱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁንም ዓለምን በአንድ ልሳን እያነጋገሩ ነው። በልዩ ወታደራዊ ኦፕሬሽን የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ እጃቸው ተይዞ አሜሪካ እስር ቤት እንዲገቡ ያደረጉት ትራምፕ ማዱሮን በመተካት ስልጣን ላይ ያሉትን ተተኪ ፕሬዝዳንት ጭምር አስጠንቅቀዋል። የማዱሮ ገዢ ፓርቲ ፔስ ዩቪ ከፕሬዝዳንቱ መታገት በኋላ የአገሪቱ ስልጣን ከእጁ እንዳይወጣ ባደረገው ጥረት ምክትል ፕሬዝዳንቷ ዴልሲ ሮድሪጌዝ ማዱሮን ተክተው መንግስት እንዲመሩ ውሳኔ ያሳልፈዋል። ይህንን ተከትሎ ተተኪዋ ለመሪነት ራሳቸውን አዘጋጅተዋል። የቬንዙዌላ ጦርም ለተተኪ ፕሬዝዳንቱ ያለውን ታማኝነት በይፋዊ መግለጫ ከወዲሁ አረጋግጧል። በሌላ በኩል የማዱሮን በቁጥጥር ስር መዋል ተከትሎ ፕሬዝዳንት ዶናልድ ትራምፕ አሜሪካ ቬንዙዌላን ተረክባ እንደምታስተዳድርና የሀገሪቱን ነዳጅንም ሳይቀር እንደምትቆጣጠር መናገራቸው ትልቅ ተቋም አስከትሏል። እንዲያም ሆኖ ትራምፕ የአሜሪካ ጦር ሰረት ብሎ ቬንዙዌላ እንዲገባ የሚፈቅድን መሪ ፈልገዋል። የአሜሪካ ነዳጅ አውጭ ግዙፍ ኩባንያዎችንም አጨብጭቦ የሚቀበልን የቬንዙዌላ መሪ ትራምፕ ይፈልጋሉ ነው የተባለው። አዲሷ ፕሬዝዳንት እንደዚህ አይነት ፍላጎት ባላቸው ትራምፕና ምን ሲደረግ ሀገራችን ለውጭ ኃይል አሳልፈን አንሰጥም በሚል ዜጎች መሃል ባለው ውጥረት ውስጥ ገብተዋል። በአዲሷ የቬንዙዌላ የማዱሮ ተተኪ መሪ የተበሳጩ ትራምፕ ዴልሲ ሮድሪጌዝ እና እኛ እናትን ሁሉ የማትፈጽም ከሆነ ከማዱሮም በላይ የሆነ ፈተና እንደሚገጥማት ማወቅ አለባት የሚል ዛቻ አሰምተዋል። ትራምፕ ለሮድሪጌዝ የሚያዋጣት ከኛ ጋር መስራቱ ነው፣ አለዚያ የሚጠብቃት ከባድ እርምጃ ነው ሲሉ አስፈራርተዋል። ሮድሪጌዝ ኦፊሴላዊ በሆነ መንገድ ቃለ መሐላ ፈጽመው ስልጣን የሚረከቡት በዛሬው ዕለት ነው። ትራምፕ ከቃለ መሐላው በፊት አካሄድሽን አስተካኪ፣ ካልሆነ ግን ከማዱሮ በላይ ፈተና ውስጥ ትገቢያለሽ በማለት ገና ከወዲሁ ሴትዮ የገቡበትን የእሳት ባህር በብቃት እንደማይወኙ ለማሸበር ሞክረዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀጣዩ የአሜሪካ እርምጃ በዚያው በላቲን አሜሪካ ሀገራት ላይ ያተኮረ እንደሆነ ጠቁሟል። ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ መሪ ላይ የተፈጸመውን አፈና ተከትሎ የኮሎምቢያውን አቻቸው ጉስታቮ ፔትሮን ተመሳሳይ ሊገጥማቸው እንደሚችሉ በመዛት በኩባም ያለው መንግስትን በቅርቡ ሊወርቅ እንደሚችል ተናግረዋል። ትራምፕ ይህንኑ አስተያየት የሰጡት በኤርፎርስ ዋን ላይ ሲሳፈሩ ከጋዜጠኞች ጋር በነበራቸው አጭር ቆይታ ነው። ቬንዙዌላ በጣም ታማለች፣ ኮሎምቢያም በጣም ታማለች። ኮካይን በማምረት ለአሜሪካ መሸጥ በሚወዱ ታማሚዎች የሚመሩ ሀገራት ናቸው። እናም ይህ ረጅም ጊዜ አይቀጥልም ሲሉ የተናገሩት የአሜሪካው ፕሬዝዳንት ትራምፕ በቬንዙዌላ ላይ አሜሪካ የወሰደችውን ዘመቻን በተመለከተ ሲጠየቁ ጥሩ መስሎ ይሰማኛል ብለዋል። ፕሬዝዳንቱ አክለውም ኩባ በራሷ ላይ ለመውደቅ ዝግጁ የሆነች ስለሚመስል በኩባ ወታደራዊ ጣልቃ ገብነት የማይቻል ነው ብለዋል። ኩባ ለመውደቅ ተዘጋጅታለች፣ አሁንም ምንም ገቢ የላትም፣ ሁሉንም ገቢያቸውን ከቬንዙዌላ ነዳጅ ዘይት ያገኙ ነበር ሲሉ የሶሻሊስቶቹን ሀገራት ትስስር ገልጸዋል። የቬንዙዌላ መሪ መታፈን የኩባን ኢኮኖሚ በተለይም በነዳጅ ዘርፉ ክፉኛ እንደሚጎዳው የተማመኑት ትራምፕ የሀቫናውን መንግስት ወዳቂ ብለውታል። የዜና እስከተጠናከረበት እኩለ ሰዓት ድረስ የኮሎምቢያና ኩባ መንግስታት ለዚህኛው የትራምፕ አስተያየት የሰጡት ምላሽ የለም። በሌላ መረጃ ማዱሮና ባለቤታቸው ሲሊያ ፍሎሬስ ዛሬ ሰኞ በኒውዮርክ ከአደንዛዥ እጽ ጋር በተያያዘ ክስ ፍርድ ቤት እንደሚቀርቡ ይጠበቃል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን እየተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር